ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዳዲስ መረጃዎች ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። በዚህ ሰዓት ከምታደምጧቸው መረጃዎች መካከል በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩክሬን የተኩስ አቁም ስምምነት ውዝግብ ምክንያት በፕሬዝዳንት ፑቲን ላይ በጣም እንደተበሳጩ የገለጹ ሲሆን የሩሲያ ፕሬዝዳንት ፑቲን የተኩስ አቁም ስምምነቱን ለመቀበል ፈቃደኛ ካልሆኑ የሩሲያን ነዳጅ በሚገዙ ሀገራት ላይ 50 በመቶ ታሪፍ እንደሚጥሉ አስጠንቅቀዋል። ዝርዝሩን ትሰሙታላችሁ። የክልል ጊዜያዊ አስተዳዳሪዎች የስልጣን ዘመናቸው እስከ 2 ዓመት እንዲራዘም የሚያስችል ሕግ የወጣ ሲሆን የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባ ላይ የክልል አስተዳዳሪዎች የስልጣን ዘመን እስከ 2 ዓመት እንዲራዘም የሚፈቅደውን የክልሎች ጊዜያዊ አስተዳደር ሕግ ማሻሻያ አጽድቀዋል። የተወደዳችሁ የኢትዮ ዘገባ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። ትራምፕ በዩክሬን የተኩስ አቁም ውዝግብ ምክንያት በፕሬዝዳንት ፑቲን ላይ በጣም እንደተበሳጩ ገለጹ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማሸማገል ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያ ፕሬዝዳንት ቭላዲሚር ፑቲን ላይ በጣም እንደተበሳጩ ገልጸዋል። የአሜሪካው ፕሬዝዳንት ከኤንቢሲ ጋር ባደረጉት ቃለ ምልልስ ፑቲን በዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ሕጋዊነት ላይ በሚያደርሱት ጥቃት የተነሳ ብስጭታቸውን ገልጸዋል። ትራምፕ ፑቲን የተኩስ አቁም ስምምነቱን ለመቀበል ፈቃደኛ ካልሆኑ የሩሲያ ነዳጅ በሚገዙ ሀገራት ላይ 50 በመቶ ታሪፍ እንደሚጥሉ አስጠንቅቀዋል። ዋይት ሀውስ ለፕሬዝዳንቱ አስተያየቶች ምላሽ ከመስጠት ተቆጥበዋል። የአውሮፓ መሪዎች ትራምፕ በዩክሬን የተኩስ አቁም ጉዳይ ላይ ከፕሬዝዳንት ፑቲን አቋም ጋር እንደተሰለፉ ወንጅለዋል። አሜሪካ ከዩክሬን የተኩስ አቁም ጋር በተያያዘ ሩሲያን ስትተችና ማስጠንቀቂያ ስትሰጥ ይህ የመጀመሪያው ሲሆን ሩሲያ ምን ምላሽ እንደምትሰጥ ወደፊት የሚታይ ይሆናል። ትራምፕ ከዚህ ቀደም ፕሬዝዳንት ዘለንስኪን አምባገነን በማለትና ምርጫ እንዲያካሂዱ ሀሳብ በማቅረብ ቢተቹም በስልክ ከኤንቢሲ ጋር ባደረጉት ቃለ ምልልስ ግን ፑቲን በዘለንስኪ ተአማኒነት ላይ በሚያደርሱት ጥቃት እንደተቆጡ ተናግረዋል። ትራምፕ ክሬምሊን በፑቲን ላይ ያላቸውን ብስጭት እንደሚያውቅ አመልክተው ነገር ግን ከሩሲያው መሪ ጋር ጠንካራ ግንኙነት እንዳላቸው አስረግጠው ተናግረዋል። አክለውም ፑቲን ትክክለኛውን ነገር ካደረገ ብስጭቱ ይጠፋል ብለዋል። ትራምፕ በተጨማሪም የሩሲያ ነዳጅ በሚገዙ ሀገራት ላይ የ50 በመቶ ታሪፍ አውጀዋል። ቻይናና ህንድ ዋነኛ የሩሲያ ነዳጅ ገዢዎች ናቸው። ዘለንስኪ በማህበራዊ ሚዲያ ገጻቸው ላይ ሩሲያ ሰበብ እየፈለገች ነው፣ ይህንንም ጦርነት ለማራዘም ትፈልጋለች ሲሉ አስፍረዋል። ትራምፕ በዚህ ሳምንት ከፑቲን ጋር እንደሚነጋገሩ ተገልጸዋል። የክልል ጊዜያዊ አስተዳዳሪዎች የስልጣን ዘመናቸው እስከ 2 ዓመት እንዲራዘም የሚያስችል ሕግ ወጥቷል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 22ኛ መደበኛ ስብሰባው ላይ የክልል አስተዳዳሪዎች የስልጣን ዘመን እስከ 2 ዓመት ሊራዘም እንደሚችል የሚፈቅደውን የክልሎች ጊዜያዊ አስተዳደር ሕግ ማሻሻያ አጽድቀዋል። የሕጉ ማሻሻያ በክልሎች የጊዜያዊ አስተዳደር ሹመቶች የጊዜ ገደብን የማራዘም ኃላፊነት በምክር ቤት ላይ መሆኑን ይደነግጋል። ይህም መጀመሪያ ላይ በፌዴራል መንግስት ስር የነበረውን የክልል ጊዜያዊ አስተዳዳሪዎችን ለመሾም የሚያስችል የነበረውን የቀድሞውን ሕግ የከለሰ ነው። የማሻሻያው ዓላማ በክልሎች ያሉ የአስተዳደር መዋቅሮችን ለማረጋጋት የሚያስችል የሽግግር ጊዜን ለማራዘም ነው። የክልል ጊዜያዊ አስተዳደሮች መቋቋም መጀመሪያ ላይ የተመሰረተው ለሹመታቸው የህግ ማዕቀፍ በደነገገውና በ2015 ዓ.ም በወጣው ህግ ላይ ነበር። ይህ ማዕቀፍ አሁን እንዳስፈላጊነቱ ረዘም ላለ የሽግግር ጊዜ እንዲፈቅድ ተሻሽሏል። የቀረበው ማሻሻያ ክልሎች የጸጥታ ችግሮች ወይም የሰብአዊ መብት ጥሰቶች ሲያጋጥማቸው የፌዴራል መንግስት ተጨማሪ ክትትል እንዲያደርግ የሚያስችሉ ድንጋጌዎችን ያካትታል። በእነዚህ ሁኔታዎችም የፌዴራል መንግስት አስፈላጊ ሆኖ ከተገኘ በቀጥታ ጣልቃ በመግባት የጊዜያዊ አስተዳዳሪዎችን የስልጣን ዘመን ሊያራዝም ይችላል። አዲሱ ማሻሻያ ከባድ የሰብአዊ መብት ጥሰቶች ሲኖሩ ወይም የክልል መንግስታት የጸጥታ ስጋቶችን መፍታት ሲሳናቸው የፌዴራል መንግስት ጣልቃ ገብቶ በክልል ያለውን አስተዳደር ሊያስቀጥል እንደሚችል ይደነግጋል። ይህ ህግ በእነዚህ ጉዳዮች ላይ ሁኔታዎች ተጨማሪ የፌዴራል ተሳትፎን የሚያስገድዱ ከሆነ ሊራዘም በሚችል ሁኔታ እስከ 1 ዓመት ድረስ የፌዴራል ጣልቃ ገብነትን ይፈቅዳል። የህዝብ ተወካዮች ምክር ቤት የጊዜያዊ አስተዳደርን ጊዜ እስከ 2 ዓመት የሚያራዝመውን አዲሱ የህግ ማሻሻያ ያጸደቀ ሲሆን ይህም ከባድ የአስተዳደር ተግዳሮቶች በገጠማቸው ክልሎች የፌዴራል ክትትል እንዲቀጥል የሚያረጋግጥ ነው። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።